በረፉሌ ውሃይቱሉቅም ብዙ በረፉሌ ውሃይቱሉቅም እኔ ወዳለው እያንቱኩን አላውቅም። የኔ ነው የሌላ ሰው ድምፅ ነው። ለዚህ ሰላም እንዴት ናችሁ? በያላችሁ በጥሉ ነገር ሰላም ነው። አሸይና አንዲላችሁ ሞኝላችኋለሁ። ቤተሰቦች ስትጎምዶ ልማዳችሁ ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ሀሳብ ሲሞቻችሁ 2000 ላይክ እንድትገጩት በቱትና ጋብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው እንግዲህ ሰሞኑን በፊንቴክ ኢንቨስትመንት ግሩፕ ጋር በተገናኘ አገራችን ላይ አሉ የተባሉ ታዋቂ አርቲስቶች እነ አርቲስት ሰለሞን ቦጋለ እና አርቲስት ሰራዊት ፍቅሬ እነ አርቲስት ይገርም ደጀኔ በፖሊስ ቁጥጥር ስር ተጠርጥረው ውለዋል። እንግዲህ ይሄን ተከትሎ የሚጎርማችሁ የመጀመሪያው ቀጠሮ ፍርድ ቤቱ ጥቅጥቅ ብሎ ቦታ ጠቦ አድናቂዎቻቸው ጓደኞቻቸው ተገኝተው ነበረ። የፈሰሰው እንባ ጉድ ነው የምትሉት። በፍርድ ቤቱ የፈሰሰው እንባ እንዴት እነዚህ ትልልቅ አርቲስቶች አንድ ቀንና ሁለት ቀን እስር ቤት ማደራቸው አስጨንቋቸው ይጎርማችኋል። ተጨንቀው አድናቂዎቻቸውና ቤተሰቦቻቸው ያፈሰሱት እንባ እንደው በጸሎት ቢሆን ኖሮ ለአገሪቱ ለዓለም ምሕረት ያወርድ ነበር። እና እነዚህ የተንቀባረሩ ኑሮ የለመዱ ሰዎች እንዴት ታስረው ያድራሉ? ዛሬ ይፈቱልናል ብለው ጓጉተው ነበርና ፖሊስ ተጨማሪ የምርመራ ቀናት 14 ቀን ነው እንደዛ ሲፈቅድ የነበረው ድንጋጤ ሎክሶና እየየ ጉድ ነው የምትሉት። ምን ነው ለድሃ ልጆች እንደዚህ የማትራሩ የማታዝኑ? ስንት ውንብድና ስንት የተጭበረበሩ የአባቱን መሬት ሽጦ ከብት ሽጦ ውጭ ሀገር ሄዳለሁ ቤተሰቦቼን አግዛለሁ ብሎ አራጣ ብድር ገብቶ ስንት ስቃይ ውስጥ ለወደቀ ለድሃ ልጅ ለምንድን ነው እንደዚህ የማታዝኑት? ለምንድን ነው እንደዚህ የማታለቅሱት? ነው ወይስ አርቲስት ከሚያዝን የአርቲስት እንባ ከሚፈስ የድሃ ልጅ ደም ቢፈስ ነው የሚሻለው? በሰባሪያ ፎሌ ውሃ አይጠሎቅም እኔ ወዳለሁ ያንተ ግን አላውቅም አለች ማነው ድምፃዊ አስቴር አወቀ። እና ህዝባችን አርቲስቶችን ይወዳቸዋል፣ አርቲስቶቹ ግን እነሱን አይወዱም። መውደዳቸው የሚታወቅ ህዝባችን ሲያከብር ነው። እያዩ ነው መውደድ አለች አስቴር። እውነቷን ነው። እያዩ ነው መውደድ። ህዝባችን ሆ ብሎ እንደ መንጋ ችግር ውስጥ ይገባል። ተው ሲባል ዱላ ወደኛ ነው የሚዞር። እኔ እኮ ከቲክቶክ 4 ወር ታግጃለሁ። ተከልክዬ ፊንቴክ ጋር በተገናኘ የሰራቸው ቪዲዮዎች ሪፖርት ተደርገው ተዘግተውብኛል እኮ። ሁሉም ድርግም ብዬ ጠፍቻለሁ ከሚዲያ ስንት ጊዜ። እና እኔ ኮፒሊንግ አድርጎ ምንም ልመና ውስጥ አልገባም። ለህዝቡ ነው የተናገርኩ። ህዝቡ ከወደደ ራሱ ያስመልሶ ካለ ይተው ብዬ ነው የተውኩት። እና ስንት ጊዜ እንደታገድን እናንተ ከሚያጠፉችሁ ጋር ከሚዘርፋችሁ ጋር ከሚያንጎላቻችሁ ጋር ነው አንድነታቸው። በጣም እኮ ነው የሚጣፍጠው የማስታወቂያ በሮ። እኔ እኮ ሚሊየንስ ነው ያጣሁት። አሁን አረጋይ በዚህ 5-6 ዓመት ውስጥ ሚዲያ ላይ በቆየሁበት ጊዜ ምን ያክል ሚሊዮኖችን እንዳጣሁ እኔ ነው የማውቀው። ነገር ግን ያከበሩኝ የወደዱኝ የኔን ተከታዮች ግን ለዘራፊ አሳልፌ አልሰጥም፣ ለዘራፊ አሳልፌ አልሰጥም ብዬ እንጂ የሩል ስቴቶች ያናግሩናል፣ የመኪና አስመጪዎች ያናግሩናል፣ ትልልቅ ድርጅቶች ያናግሩናል። ነገር ግን ከህዝባችን አይወጡም ብለን የተሆነ እና ፍርድ ቤቱ ላይ የነበረው ለቅሶ አርቲስቶቹ ቀጠሮ በነበራቸው ጊዜ 14 ቀን ስለተጨመረ የሞት ፍርድ የተፈረደባቸው ነው የሚመስላቸው የነበረው ለቅሶ። ቀልደኞች ናቸው። እና አርቲስቶቹም ተሳፍራላችሁ። ዳናዊት መክብብ ያ ሁሉ የድሃ ልጅ ወጥቶ አልቅሶ ወጥቶ አካን ይቅርታ አልጠየቀች። አብሬያችሁ አለ እነ ሙሉዓለም ለኤም አልትራ ኮንሱልተንሲ የሰሩት ማስታወቂያ እነ ሙሉዓለም አሉበት። እነ ዳናዊት መክብብ አለ ወጥቶ እንኳን ይቅርታ አልጠየቁ። ለምን? ዘራፊዎች ናቸው። እሞንኝ አደናይን በተመለከተ ጉድ ትሰማላችሁ። እኔ ጉድ ምን አገባን ስንጫ ታካልቡናላችሁ። ቤተክርስቲያን እንደገባውሽ እኛ ምን ይቆርብናል? ምንም እኮ አይቆርብን። አውቀን ነቅተን ተዘጋጅተን ተጠንቅቀን ምንኖር ሰዎች ነው። ግን ህዝባችን ተው ይወጣል። አሁን እና አዶናይ ጉዳጉድ ቆስ ብሎ ይወጣል እና ህዝባችን መዘረፉን አይተው ሰው እየቀያየረ ይዘረፋል።
ቆይ ዛሬ ኮሌጋ ልዘረፍ፣ ቆይ ነገ ደግሞ ከነገ ጠበቃ አማክሩ ማለት አማርኛ አይደለም። እን ሚሊየን ስለ ቤት ግዢ ስታወጡ እናንተ ማንበብ አትወዱም። ላትወዱ ትችላላችሁ፣ አትጎደልም በማንበብ። ማንበብ የሚችል ጠበቃ 30 ሺህ ብር ቆጥረህ 40 ሺህ ብር ቆጥረህ አትፈራረምም እንዴ? ውሉ ምንድን ነው የሚለው? ውሉ ምንድን ነው? ጫታው ቃላት ላይ ነው። ይጎርማችኋል። ቃላት ላይ ሪል ስቴት ግዢ እኔ በቃ ምንም ነገር ማለት አልፈልግም። ይሄ ሁሉ ሪል ስቴት ቲክቶከር ያስተዋውቃል፣ ዩቲዩበር ያስተዋውቃል፣ እያንዳንዱ ዩቲዩበር ያስተዋውቃል። ልመና ማለት ይቻላል አሁን የሪል ስቴቶች ሽያጭ ማለት ነው። እንዴት ይሄ ሁሉ ልንለመን ቻል? አጠረጥርም። ፊንቴክ ሲያጭበረብር በ950 ሺህ ብር ያለምንም ወለድ የቤት የመኪና ባለቤት ሆኖ ልትበላ ነው። በ950 ሺህ ብር መኪና እንዴት ነው ያለምንም ወለድ ለጽድቅ ነው የሚሸጥ? እሺ እቺን አጭር ጥያቄ መጠየቅ የሚያቅተው እኮ ነው የኛ ሰው። አጭር ጥያቄ 950 ሺህ ብር መኪና ለኔ የሚሸጥልኝ ለዛውን ቀስቀስ እያልኩ በ5 ዓመት ምከፍለው በኔ መንግስተ ሰማያት ሊገባ ነው ያለው ትርፍ ማን ነው የሚሰራ? አጭር ሚጢጢ ጥያቄ መጠየቅ አይችልም። እና እኛ ጮኸናል። መጀመሪያ በደንብ ጉረራችን እስኪደርቅ ጮኸናል። እነሱ በቀላሉ በጥፊ ያስደረግመናል። እኛ እኮ እናውቃለን እኮ የመጣ ይውጣ ብለን ነው የምንጋፈጠው ሁልጊዜ። እጃቸው ምን ያክል ረጅም እንደሆነ እኮ እኛ እናውቃቸዋለን። የምንጋፈጣቸው እያንዳንዱ ኃይሎች አፍንጫችን ስር እንዳሉ እናውቃለን። 5 6 ደምተን አይተናል። እኔ በግሌ በደንብ ቆምሻለሁ። እያፈራረቁ እስኪያስነጥሰኝ ነው ሂሳብ ያወራረደኝ። እና የሆነ እባካችሁ አሁን ለሙናቻለሁ በምታረጉት ነገር እውቀት ያለው ሰው አማክሩ። ምንም ነገር አድርጉ። በቃ ከ10 ሺህ ብር ወጪ ከ10 ሺህ ብር በላይ ወጪ ስታወጡ ቤተሰብ አማክሮ፣ ጓደኛ አማክሮ። ገንዘብ ዝም ብለው ከየት ነው የምታመጡት? ገንዘቡ ራሱ አያሳዝናችሁም? አማክሮ። አሁን እኛ በተለይ ዩቲዩበሮች ላይ ከፍተኛ ትኩረት ነው የሚያደርጉት እነዚህ ሪል ስቴት ላይ የሚሰሩት መኪና አስመጪዎች። ለምንድነው አሁን የኛ ዩቲዩብ በተለይኛ አሁን በተለይ ሪል ስቴት ጋር በተገናኘ ብዙ ጥያቄ ነው የሚመጣልኝ። ለምን ይመስላችኋል? የኛ ተመልካቾች ውጭ ሀገር ያሉ ሰዎች እንደሆነ ይታወቃሉ። ስለዚህ በእኔ በኩል ለምሳሌ ይህን ቪዲዮ ያያችሁት ሰዎች 10 ሺህ ብትሆኑ ወይም ደግሞ 20 ሺህ ብትሆኑ ከ20 ሺህ ላይ 2 ሰው 3 ሰው እኔን አምነው ቢገባ እኮ ለእነሱማ አትርፍም። ቀላል አይደለም። ከሶስታችሁ ላይ የሚገኘው ትርፍ ለእኔ ዛሬ ቢከፈለኝ ከዛ በኋላ ነገ 3 ከነገ 4 ከዛ በኋላ ያሉት የነሱ ናቸው። በአንድ ቀን ከኔ ፎሎወሮች ላይ ኢን ሚሊየንስ ሊበላ ይችላል። ስለዚህ ጥንቃቄ ማድረግ ይገባችኋል። እናንተ አነሳዝናችሁ እኔ አንጆቴ ታጥፎ ይቁርብኝ አለብላ ብዬለው እናንተ አላሳዝናችሁ። ብዙ ነገር ቀርቶብን ነው እናንተን የምንጠብቀውና እባካችሁ ጠበቃ አማክሩ። በጉዳዩ ላይ ምንም ነገር አድርጉ። በቃ ስራ ስትሰሩ፣ ንብረት ስትገዙ፣ መኪና የሚሆን ቤትም ይሁን ምንም ነገር ድርጅትም ይሁን አማክሩ። እኛ ሀገር አማካሪ እንደ አውሬ ነው የሚፈራ። አትፍሩ። አማካሪ አይገልም፣ አይበላም፣ አይዘነጥልም። አማክሩ። ሰው አማክሩ። ሌላ ሀገር እኮ ካውንስለር እኮ ይከፈላል። ኢንቨስትመንቱ ካውንስለር አለው፣ ግዢው ካውንስለር አለው፣ ትዳር ካውንስለር አለው። አማካሪ ማለት እኛ ሀገር የሆነን ሰው አማካሪ ልቁጠር ማለት መሀይምነቱ ይመስላል። ኖ አማካሪ ያስፈልጋል። የምታማክረው፣ የምትጠይቀው፣ የምታናግረው ሰው ያስፈልጋል። እኔ ለምሳሌ ትወር ምንም አውቀው ነገር የለም። እየተሰሩ ያሉ ፋውሎችን በደንብ አውቃለሁ። ጠበቆችን አናግራለሁ። ጠበቆቹ ለምሳሌ እኔ ጓደኞች አሉኝ፣ ወዳጆች አሉኝ ጠበቆች። ምንድነው ጥንቃቄ ማድረግ ያለባቸው ቤት ገዢዎች፣ በምን መልኩ ነው ማጭበርበር ያለው ብዬ ጠይቃለሁ። እና ከዚህ በፊት ሰርቼላችኋለሁ። ቤት ስትገዙ ምን መጠንቀቅ እንዳለባቸው ደጋግሜ 3-4 ቪዲዮ ሰርቻለሁ። ጠበቆችን አማክሩ ማለት ነው። ስለዚህ ጠበቆችን አማክሩ፣ አነጋግሩ። እንደውም ከመኪና በላይ መኪና አይደለም አብዛኛው በጣም ከፍተኛ ችግር ያለው ሪል ስቴት ግዢ ላይ ሪል ስቴት ግዢ ነው። መኪና እስከ 3 ሚሊዮን 4 ሚሊዮን 5 ሚሊዮን ነው በጣም ቢበዛ። ቤት ግን ከዛ በላይ ነው የሚወጣው። ስለዚህ ቤት ስትገዙ ዩቲዩበር ስላስተዋወቁ አይደሉም። እባካችሁ ለእግዚአብሔር ብላችሁ ብሩ ካልፈለጋችሁ ለኔ ስጥኝ፣ አንጀቴ ታጥፎ እውነቴን ብላችሁ አማክሩ። ጠበቃ አማክሩ፣ ሰው አማክሩ። አማካሪ አይገልም፣ ጎጀራ የለውም። ለሌላ ጊዜ አሁን ያለው የታሰሩት
ታሰሩ ከተፈቱ ፎቶ እንደ ፍጡር ጥራቸው። አሁን እናንተ ለራሳቸው አስቡ፣ ለወደፊቱ ለጠፋው ጥንቃቄ አድርጉሉ ማለት ነው። ይሄን አሳው ነው። አሳው ሲሞቻችሁ ላይ ቃል ሼር አድርገው ወዳቻለሁ። ፒስ